ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? ሰላም ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ ሁኑ፣ ተቀላቀሉ። ነባር ቤተሰቦች ደግሞ ላይክ ማድረጋችሁን አትርሱ ስል በአክብሮት ጠይቃለሁ። ፕሌስ ላይክ ማድረጋችሁን አትርሱ። አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ የደወል ምልክቷን በመጫን አበረታቱኝ። ቤተሰብ ሁኑ፣ አደራ አትለፉኝ። ወደ ኖላዊ ድራማ ነው የማመራው። ቀጥታ ወይዘሮ ሜላት አሁን ከኢዩኤል ጋር ያላትን ግንኙነት ጠበቅ አድርጋ ቀጥለዋለች። ምክንያቱም ምንም አማራጭ ስለሌላትና ኢዩኤል ደግሞ አንድና አንድ እሱ ስለሆነ የሚያግዛት የሚረዳት፣ ምናልባትም ካለችበት ቦታ የሚያወጣት እሱ ስለሆነ ከኢዩኤል ጋር ተስማምታለች። ስለዚህ በጣም ደስ የሚል ዜና ነው። እንግዲህ ምዕራፍ 1 ላይ እንዳየነው ወይዘሮ ሜላት በጣም ሀብታም ነበረች። ነገር ግን ነገሮች ተገለባብጠው አሁን ያለችበት ሁኔታ በጣም የሚያሳዝንና ከባድ ሁኔታ ነበረ። ነገር ግን በዩኤል ምክንያት ህይወቷ ይቀየራል ብዬ አስባለሁ። ምክንያቱም ወይዘሮ ሜላት ኢዩኤል በሚቀጥራት ፓርት ወይም ደግሞ በሚቀጥራት የስራ ደረጃ እሷ ሙያውና እውቀቱ ስላላት፣ በዛ ላይ ደግሞ አይታችኋል በየሰው ቤቱ እየዞረች የልብስ ማጠብ ስራ ነበር የምትሰራው። ስለዚህ ከዛ ወጥታ አሁን እግዚአብሔር ይመስገን ከኢዩኤል ጋር በእውቀቷ ትሰራለች። ስለዚህ የወይዘሮ ሜላት ህይወት ይቀየራል ብዬ አስባለሁ። እናንተስ ምን ትላላችሁ? ውድ ቤተሰቦቼ እርግጠኛ ነኝ 100% ሁኜ የምነግራችሁ የወይዘሮ ሜላት ህይወት ይቀየራል። እና ደግሞ እኔ አሁን የሆነ ሀሳብ አለኝ ውድ ቤተሰቦቼ፣ ምናልባት መስፍን የሆነ ገንዘብ አካብቶ ይመጣል ብዬ አስባለሁ። የፍርድ ቤቱ ጉዳይ ያው እንደምታውቁት ፍርድ ቤት የያዘው ነገር ቶሎ በቀላሉ የሚገላገል ነገር አይደለም። በቀላሉ አያልቅም። ብዙ ኮተት ይኖረዋል። ያ ኮተት ያ ፕሮሰስ ምናምን እስከሚያልቅ ድረስ የወይዘሮ ሜላት ቤተሰብ አሁን ያለበት ሁኔታ በጣም ከባድ ነው። ስለዚህ እኔ የመጣልኝን ነው የምላችሁ። ምናልባትም አቶ መስፍን የሆነ ገንዘብ አካብቶ መጥቶ የቤተሰቡን ህይወት ይቀይራል ብዬ አስባለሁ። ከዛም ባለፈ እኔ አሴር በጣም ነው የተመቸኝ። ውድ ቤተሰቦቼ አላቅም እናንተ እንዴት እንዳያችሁት። አሴር እኔ እውነት ነው የምላችሁ፣ አንዳንድ ጊዜ ሰው አጥቶ ሲያገኝ ገንዘብ፣ ለምሳሌ ብዙ አመት አጥታችሁ ገንዘብ ስታገኙ አንዳንድ ሰው ማሰቢያው ይደፈንና ገንዘቡ ምን ማድረግ እንዳለበት አያውቅም። ልክ እንደማን አሁን እንደ ተምቹ አሁን ገንዘብ አለው። ነገር ግን ገንዘቡን በምን አይነት ሁኔታ እያጠፋው እንደሆነ ሁላችንም የምናውቀው ነውና፣ አሴርን ግን ካያችሁት በጣም አስተዋይ ጎበዝ፣ ያው ከበፊትም ጀምሮ በነገራችን ላይ አሴር በጣም ጎበዝ ነው። እኔ በጣም ነው የማደንቀው፣ በጣም ነው የምወደው። ትዕግስቱ፣ ነገሮችን በሂደት ነው የሚያደርጋቸው። አይቸኩልም፣ ፈጥኖ አይናገርም፣ ሰውን ቶሎ አያምንም ባይኑ ካላየ። አሁን ሌላውን ተውትና እንዶ በሀና ጉዳይ እንኳን ስንት ዋጋ ከፍሏል አሴር። የራሱን ስሜት ቀብሮ የራሱን ህመም ቀብሮ ያ ኤልያስ መጥቶ እያለ እንኳን ለኤልያስ ነው ሲያግዝ የነበረው። ካያችሁ ተምቹ እየተቆጣው እንደውም አንተ ቆይ ለሰው ነው የምትኖረው ወይስ ለራስህ ነው? የራስህን ማብሰል ሲገባህ ለምንድን ነው የራስህን ፍቅር አሳልፈህ የምትሰጠው? እያለ በጣም ብዙ ጊዜ ከተምቹ ጋር ተጣልተዋል። ያው ተምቹ ለአሴር ብሎ ነው እንደ ጓደኛ የሚያየው ነገር ልክ ስላልነበረ እንደዛ ይለው ነበረ። ነገር ግን እንደዛም ብሎ እኔ እንጃ የአሴር የተለየ ነው። ውድ ቤተሰቦች እውነት ነው የምላችሁ፣ የእሱ የተለየ ነው። ምን አይነት ልብ ነው ፈጣሪ የሰጠው! በዛ ላይ አስተዳደጉ ካያችሁ በጣም ተበድሎ ያደገ ልጅ ነው። በእናትዬ ነው በአባትዬ ብቻ በጣም ተሰቃይቶ ያደገ ልጅ ነው። ሲቀጥል ከዛ ቤተሰቦች ወጥቶም ጎዳና ያደገ ልጅ ነው እና ይህ ሁሉ ነገር ተፈራርቆበት ይህም ሁሉ ዋጋ ከፍሎም እንኳን ምን አይነት ደግ ሮህሩህ ቀና የዋህ ልብ እንዳለው በጣም የሚገርም ነው። የሚገርም እውነትም አንዳንድ ጊዜ ፈጣሪ ሲሰጣችሁ ታውቃላችሁ፣ ሁሉንም አሟልቶ ይሰጣችኋል። እና አሴርን ሁሉንም አሟልቶ ነው የሰጠው እና ከመጀመሪያ ጀምሮ በጣም አስተዋይ ነው። አሁን አቶ ኖላዊ ታሞ እያለ ከሀና አጠገቧ እንዴት ቁሞ እንደነበረ ምግብ ሳይበላ ከዛችው ኩርምት ብሎ ከአቶ ኖላዊ ጋር ምን ያክል ዋጋ እንዳሳለፈ፣ ከዛ ሀና ስታለቅስ ሁልጊዜ ካጠገቧ ነበረ። እሱ እየወደዳት እያፈቅራት አንድም ቀን እኔ ያፈቅርሻለሁ ብሎ አንድም ቀን የእሷን ስሜት ተጋፍቶባት አያውቅም። ሲቀጥል ኤልያስን ተውትና ከእዝራ ጋር በነበራት ግንኙነት ራሱ እሱ እየወደዳት እያፈቀራት፣ ግን ደግሞ እሷ ወደ እሱ ስትሄድ ወደ እሱ ሂዳ እንኳን ከእዝራ ጋርም ሆና እንኳን እየመጣች አሴርን ስታማክር፣ እየመጣች አሴርን ስትጠይቅ፣
እየመጣች ለአሴር ብዙ ነገር ስትነግረው እሺ ከማለት ውጭ አንድም ቀን ፊቱን አዙሮባት አያውቅም ነበረ። እና እኔ እንጃ እግዚአብሔርን ምን አለ ሁሉም ወንድ እንዳሴር ቢሆን አልኩኝ። እውነት የኢትዮጵያ ያው ድራማ ነው። በትክክለኛ ህይወቱ ምን አይነት ጸባይ እንዳለው ባላውቅም፣ ግን የተሰጠው አክት የተሰጠው ስራ የሚደንቅ ነው። ማርያምን አሁን ባሴር ልክ እስኪ ቤተሰብ እውነት ባሴር ልክ የሚያስብ ኢትዮጵያ ውስጥ ወንድ አለ ብላችሁ ታስባላችሁ? ብዙ ሴትም መጥፎ እንዳለ ሁሉ ግን ወንዱ ደግሞ በጣም ይብስበታል። በቃ ገንዘብ ካላችሁ ገንዘብ መብላት ነው የሚፈልጉት፣ ለጊዜው ጥቅም ነው የሚፈልጉት። የተሻለ ካገኙ እናንተን ክርብት አድርገው ወደዛኛው ነው የሚገለበጡት ምናምን እና በጣም የሚገርም ነው ያሴር እንትን የተሰጠውን በጣም የሚደንቅ ነው። እና ከምዕራፍ 1 ጀምሮ እስካሁን በተለይ ምዕራፍ 2 አሁን ያለበት ሁኔታ በዚህ የሚዘልቅ ከሆነ ካልተቀየረ እኔ እንጃ። በቃ አሴር ሰው ነው ከልቡ። ካያችሁ አሁን ገንዘቡን ያላግባብ ማውጣት አይፈልግም። ያገኘውን ስራ በስነ ስርዓት ነው የሚሰራው። ምን ቦታ ላይ ማዋል እንዳለበት ገንዘቡን በስነ ስርዓት ያውቃን። ማንን በምን አይነት መንገድ ማገዝ እንዳለበት በስነ ስርዓት ያውቃን። ከልኩም አያልፍም ደግሞ የሚገርመው ነገር ከልኩ አያልፍም። ከልኩ አያልፍም ስላችሁ ለምሳሌ አሁን ለወይዘሮ ሜላት ጠበቃ ለመቅጠር ፈልጎ ነበረ። ግን እኔ ነኝ የላኩት እና ምናምን ማለት አልቻለም። ምክንያቱም ወይዘሮ ሜላት ምን አይነት ሴትዮ እንደነበረች ጠንቅቆ ስለሚያውቅ እሷን ማሳጣት ስለማይፈልግ ምንም ነገር አላለም። ግን ላከባት። እኔ ላገዝሽ ነው ምናምን የመጣሁት ብሎ ቢላም ያን ሰውዬ ልታምን ስላልቻለች ተመለሰ። ለሀና እንኳን ሲነግራት ሀና ምንድነው ያለችው? አይ ለእኔ መናገር ነበረብክ እና ደግሞ ካሁን በኋላ ብዙ ነው እንደዚህ አይነት ነገር ስታደርግ ለእኔ አማክረኝን ያለችው። እሱ ግን በመልካም ነገር አስቦት ነበረ። ያም ሆነ ያው ወይዘሮ ሜላት አሁን ሰው የማመን ፐርሰንቷ በጣም ዝቅ ብሏል። 0 ሆኗል ማለት ይቻላል። 1 ነጥብ እንኳን የለውም ሰው የማመን ፐርሰንቷ እና ባታምን ነው የሚገርመው። በነገራችን ላይ ያ ሁሉ መከራ ያ ሁሉ ስቃይ ደርሶባት ከጅምሩ ጀምሮ ምዕራፍ 1 ጀምሮ ካያችሁ ወይዘሮ ባዩሽ እንደዛ ተጫወተችባት፣ እርግብን አምታ እንደዛ ተጫወተችባት። አቶ በቃሉ ከኋላዋ ሆኖ ያን ሁሉ ዋጋ አስከፈላት እና አሁን ያለችበት ሁኔታ ሰው ብታምንና ባታምን በጣም የሚደንቅ አይደለም። ሰው የማመን ችሎታዋ ወርዶ 0% ደርሷልና በጣም ነው ያሳዘነችኝ እውነት ለመናገር ውድ ቤተሰቦቼ፣ በጣም ከምላችሁ በላይ እና ወይዘሮ ሜላት አሁን ከዩኤል ጋር ይህን ስራ ከጀመረች ከዩኤል ጋር ከሰራች እርግጠኛ ነኝ ህይወቷ ይቀየርላታል ብዬ አስባለሁኝ። ህይወቷ ጥሩ ደረጃ ይሆናል ብዬ አስባለሁ። ምክንያቱም እውቀት አላት። እውቀት ካላችሁ ደግሞ በእውቀታችሁ ከሰራችሁ እርግጠኛ ነኝ የማትቀየሩበት ምንም አይነት ምክንያት የለም። ሲቀጥል ደግሞ እንዳልኳችሁ አቶ መስፍንም ዝም ይላል ብዬ አላስብም። በዛ ላይ ደግሞ ያው አሴርም እንዳያችሁት ካጠገቧ ነው። ስለዚህ ከአሁን በኋላ ህይወታቸው ይቀየራል ብዬ አስባለሁኝ። ወደ ተምቹ ስንሄድ ግን አይዱን ነው ተምቹ ህይወቱ የተበላሸ ነው የሚሆነው በዚሁ ከቀጠለበት። ገንዘብ ይላክለታል ከአሜሪካን ሀገር። ነገር ግን በሚላከው ገንዘብ ደግሞ እንደምታዩት በየቦታው እየሄደ ወይም በየሆቴሉ በየመጠጥ ቤቱ እየሄደ ከመጠጣትና ከመብላት ውጭ ሌላ ነገር እያደረገበት አይደለም። ሲቀጥል ደግሞ ውድ ቤተሰቦቼ በሰው እጅ የሚላክላቸው ወይም ደግሞ በሰው የምታገኙት ገንዘብ ዘለቄታ የለውም። ዘለቄታ የለውም ብቻ ሳይሆን በረከትም የለውም። ገንዘብን እንዴት መያዝ እንዳለበት የሚያውቀው ሰው፣ እንዴት መያዝ እንዴት መቆጠብ እንዳለበት የሚያውቀው ሰው ራሱ የሰራው ሲሆን ነው። ለምሳሌ አሁን እኔ ገንዘቤን ላቤን ጠብ አድርጌ ያመጣሁት ከሆነ እንዴት ማውጣት እንዳለብኝ አውቃለሁ። ያላግባብ ማውጣት እንደሌለብኝም ጠንቅቄ አውቃለሁ። ገንዘቤን ምን ቦታ ላይ ማዋል እንዳለብኝም ጠንቅቄ አውቃለሁ። አሁን ግን ተምቹን ካያችሁት ውድ ቤተሰቦች ይላክለታል ከአሜሪካን ሀገር። እሱ አልለፋበትም፣ አልደከመበትም፣ ምንም አይነት ድካም አላወጣበትም፣ ምንም አይነት ላብ ጠብ አላለበትም። ስለዚህ ምንድን ነው የሚያደርገው? እሱ ያወጣል፣ ይጠጣል፣ ይበላል፣ በየሆቴሉ እየዞረ ለገንዘቡ ምንም ኬር አይሰጠውም።
ሰው አልለፋበትም። የለፋችሁበት ሲሆን ግን ውድ ቤተሰቦቼ ያማችኋል። ያለ አግባብ እንደወጣ አትፈልጉም። ለምን አንዲት ብር አትሆንም? አሁን አንድ ብር በኢትዮጵያ ምንም ትርጉም የለውም አይደል ቤተሰብ? ነገር ግን ለምን አንዲት ብር አትሆንም? አላግባብ እንደወጣባችሁ አትፈልጉም አይደል ቤተሰብ? የደከማችሁበት ስለሚሆን ያልደከምንበት ገንዘብ ግን በየመጠጥ ቤቱ፣ በየጭፈራ ቤቱ፣ በእያንዳንዱ አልባሌ ቦታ ላይ ብናወጣው እንኳን ያልደከምንበት ስለሆነ ምንም መስሎ አይታየንም። እና አሁን ተምቹ እያደረገ ያለው እሱን ነው። በዛ ላይ ደግሞ በጣም የሚያሳዝነው ነገር ድንብላልን እንዴት አመነጫጭቋት እንደሄደና እንዴት ተናግሯት እንደሄደ ሰው ለድንብላልም አይሆናትም ማለት ነው። ድንብላልንም አይወዳትም። ቢወዳት ኑሮ የእውነትም የወደፊት የትዳር አጋሬ፣ የልጆች እናት፣ ህይወቴን ከእሷ ጋር አብሬ ዘልቃለሁ የሚል ቢሆን ኑሮ በልቡ ውስጥ ይሄ ሀሳብ ቢኖር ኑሮ ወንድሜ ታሟል፣ ከአንተ ውጭ ማቀው የለኝም፣ አንተ ታግዘኝ እንደሆነ ባክህን ትንሽ ገንዘብ ስትለው የለኝም አብረሽን ካልተኛሽ ገንዘብ አልሰጥሽም ይባላል። ቤተሰብ ይባላል። የእውነት ትክክለኛ ሰው ይህንን ያደርጋል? እሷ ምን ነው እንደዚህ አይነት ነገር ከፈለገች ልክ እሱ በሚያስበው ልክ ይህን ነገር ከፈለገች ሌላ ቦታ ሲዳ ታጣዋለች እንዴ? ክብሯን ዝቅ አድርጋ ራሷን አዋርዳ ማግኘት ከፈለገ ገንዘብ ሌላ ቦታ ታጣዋለች እንዴ? ግዴታ እሱ ጋር መሆን አለበት? እና በጣም ነው ያዘንኩት። አብረሽን ካልተኛሽ እኔ አብረሽኝ ተኝ ብልሽ እምቢ ብለሻል። የምፈልገውን ነገር ስላልሰጠሽኝ እኔም በምትፈልገው ነገር ላግዝሽ አልችልም። ምንን ከምን ጋር እንዳወዳድረው አላውቅም። ቤተሰብ ምንን ከምን ጋር እንዳገናኘው በጭራሽ የማይገናኝ ነገር እኮ ነው። እንደዚህ አይነትን ስራ የሚሰራው ማን ነው ካላችሁን፣ እናንተን ለጥቅም የሚፈልጋቸው ሰው ብቻ ነው። ለጥቅሙ፣ ለትዳር፣ አብሮ ለመኖር፣ አብሮ ገንዘብ ለማፍራት፣ አብሮ ልጅ ለመውለድ የሚፈልግ ሳይሆን እናንተን ለጥቅሙ ብቻ ለሚፈልገው ነገር ብቻ የሚፈልጋችሁ ነው እንደዚህ አይነት ነገር ሀሳብ የሚመጣለት። እና በጣም ነው ያዘንኩት። ማንኛውንም ሰው እንኳን እሷ ታስታውሱ ከሆነ ድንብላል እዛ ጎዳና ላይ ወድቆ እሷ ስታደርግ የነበረው ኧረ እግዚአብሔርን ሰው እናቴ ትሙት ስማ፣ እንደዛ ከወይዘሮ ሜላት ጋር እየተጣላች እንደዛ ወይዘሮ ሜላት ጋር ግብ ገጥማ ተደብቃ እየጮኸችባት ተደብቃ እንጀራ ጋግራ እንጀራ ይዛ ተደብቃ ውሃ ገዝታ ምናምን በሌላት እሱን ስትጠይቅ የነበረው ከዛ ጎዳና ያነሳችው። ዛሬ ግን ወንድም የታመመ እባክህን ትንሽ ገንዘብ አግዜ የምትለው ለዛውም እያለው አስባችሁታል፣ እያለው እሷ ግን ገንዘብ ኑሯት አልነበረም። በዛ ሰዓት ተደብቃ ነበር ከሰው ቤት ሆና እሷ ተደብቃ ወጥታ ምግብ ተደብቃ ይዛ ሂዳ ከዛስ የሚወርድባት ውርጅብኝ ታስታውሱ ከሆነ ብዙ ነገር ዋጋ ከፍላለች ለሱ። እና ዛሬ ግን ወንድሟ ታሞ ትንሽ ገንዘብ እርዳኝ ብላው ለዛውም እያለው ለመጠጥና በጭፈራ ለሚያሳልፈው አይ አብረሽኝ ደሪ ስልሽ እምቢ ስላልሽ ገንዘብ አልሰጥሽም አያገባኝም ብሎ ትቷት ሄደ። እና በጣም ነው የገረመኝ ውድ ቤተሰቦቼ። ሰው በቃ እንደዚህ ነው፣ እውነት እንደዚህ ነው። ረሳው እዛ ጎዳና ላይ እንዳነሳችው ረሳው። በራበው ሰዓት እዛ አስፓልት ላይ ኮርትም ብሎ ተኝቶ በነበረበት ሰዓት ምግብ ሰርቃ ይዛ ሂዳ ራሷ ተደብቃ ሂዳ አስባችሁታል። ተደብቃ ሂዳ ምግብ ሰርቃ ይዛ ሂዳ ነፍስ አውጪኝ እያለች እየበረረች ስንት መከራ እየወረደባት ያደረገችውን ሁሉ ረስቶ ዛሬ ግን አላቅሽም አላትና ሰው እንደዚህ ነው። ሰው እንደዚህ ነው። በቃ ውድ ቤተሰቦች ማርያምን ሰው በዚህ ዘመን ምንም አይታመንም። አላቅም ለምን እንደሆነ እና ደግሞ በሴትነቷ መፈተኑ በጭራሽ ተገቢ አልነበረም። ለማንኛውም እኔ እዚህ ላይ ያበቃለሁ ውድ ቤተሰቦቼ።